የሐዋርያት አስተምህሮ ምን ነበር? አንድም ቦታ ላይ ሐዋርያት ሥራ ላይ ሐዋርያት ስለ ማርያም ሲሰብኩ አትመለከቱም። አንድም ቦታ ላይ የስብከታቸው መነሻና መድረሻ ኢየሱስ የሚለው ነበር። አሁን እናንተ የምታምኗት ማርያም የወንጌል ጠላት፣ እንዲህ የወንጌል ጠላት፣ ቤዛ የምትባል መድኃኒት የምትባል ሕይወት የምትባል ምስጋና የምትቀበል አምልኮ የምትቀበል ኃጢአተኛው የእግዚአብሔርን ሕግ ባይፈጽምም እንኳን የምታድን፣ ይሄ እኮ የኢየሱስ ክርስቶስ ወንጌል ተቃዋሚ ክፉ መንፈስ የወለደው ትምህርት ነው። ክፉ መንፈስ የወለደው ትምህርት። ስለዚህ የማርያም ጠላቶች እናንተ ናችሁ። የጌታ እናትን ማርያም ትታችሁ አዲስ ማርያም የፈጠራችሁት። አዲስ ማርያም በጣም እርግጠኛ ሆኜ ልንገራችሁማ፣ እናንተ አዲስ ማርያም ፈጥራችኋል። አዲስ ማርያም መጽሐፍ ቅዱስ ላይ የሌለች ማርያም፣ ፈርስት ሴንቸሪ ላይ የማትታወቅ ማርያም፣ ሰከንድ ሴንቸሪ ላይ የማትታወቅ ማርያም፣ አዲስ ማርያም፣ አንዳንዴ ደግሞ በሌላ ዓለም ላይ የማትታወቅ ኢትዮጵያ ውስጥ ብቻ የምትታወቅ አዲስ ማርያም ፈጥራችኋል። እናንተ የፈጠራችኋት ማርያም የመጽሐፍ ቅዱሷ ማርያም አይደለችም። እንደውም ግልጽ እንዲሆንላችሁ የእናንተ ማርያም የመጽሐፍ ቅዱሷ ማርያም ጠላት ነች። እናንተ የፈጠራችኋት ማርያም ለመጽሐፍ ቅዱሷ ማርያም ጠላት ነች። የመጽሐፍ ቅዱሷ ማርያም ኢየሱስ መድኃኒት የምትል፣ እናንተ የፈጠራችኋት ማርያም መድኃኒት ነኝ የምትል፣ የመጽሐፍ ቅዱሷ ማርያም የልጇን አዳኝነት የምትመሰክር፣ እናንተ የፈጠራችኋት ማርያም አዳኝ ነኝ የምትል፣ የመጽሐፍ ቅዱሷ ማርያም ከሐዋርያት ጋር አብራ የምትጸልይ፣ እናንተ የፈጠራችኋት ማርያም ጸሎት የምትቀበል፣ የመጽሐፍ ቅዱሷ ማርያም እግዚአብሔርን የምታመልክ፣ እናንተ የፈጠራችኋት ማርያም ከአብ ከወልድ ከመንፈስ ቅዱስ ጋር አብራ አምልኮ የምትቀበል። ድርሳነ ኪዳነ ምሕረት እኮ አብ ወልድ መንፈስ ቅዱስ በሚመሰገኑበት ምስጋና አንቺን አመሰግንሻለሁ ይላል። ስለዚህ እናንተ የፈጠራችኋት ማርያም የመጽሐፍ ቅዱሷ ማርያም ጠላት ነች። እናንተ የፈጠራችኋትን ማርያም ተዋትና እግዚአብሔር የፈጠራትን መጽሐፍ ቅዱስ ላይ ያለችዋን ማርያምን እወቋት፣ ተዋወቋት። ክርስቲያን ነበረች፣ በመንፈስ ቅዱስ የተሞላች እግዚአብሔርን የምታመልክ ወንጌል የምትሰብክ ለጌታ ለኢየሱስ ክርስቶስ ወንጌል የተለየች የልጇ አዳኝነት የገባት ብቸኛ መድኃኒት መሆኑን ተረድታ በአይሁድ ዘመን ኢየሱስን መከተል ዋጋ ቢያስከፍልም ዋጋ ለመክፈል የተዘጋጀች የኢየሱስ አገልጋይ ነበረች። ስለዚህ የእናንተ ማርያም የመጽሐፍ ቅዱሷ ማርያም ጠላት ነች። ተባረኩ። ብሩኬ ተባረክ። ኤርሚ ጌታ ኢየሱስ ይባርክ። እውነቱ ይሄ ነው። ወደ መጽሐፍ ቅዱሷ ማርያም መምጣት መቻል አለባችሁ። እነሱ የፈጠሯት ማርያም መጽሐፍ ቅዱስ የሚያውቃት ስላልሆነ። ሜላይ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ደህና ናችሁ ወይ? ሰላም ነው? ክብር ለኢየሱስ ይሁን። የማርያም ጠላት ማን ነው የሚል ነው ዛሬ ርዕሳችን። ሜላይ ምን ትለናለህ? የማርያም ጠላትማ ያው መናፍቃኖቹ ናቸው። ሌላ ማን ጠላት ሊሆን ይችላል? አንደኛው የነገረ ማርያም አስተማሪ ከጎን ያለና ኤርሚ እስቲ ያኔ እንዴት ነበር ነገረ ማርያምን የምትሰብከው የነበረው? እንዴት ነበር የህዝቡን ልብ ትሰርቅ የነበረው? ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ ረፍ ስቴን አትቀስቅሰው። ስለ ማርያም ሲሆን እኮ የኤርሚያስ ስበክ ነበር የሚባለው በፊት። ስለ ማርያም ሲሆን በቃ አንድ ኤርሚያስ የሚሰብክ የለም ተብሎ
ጠላት ነበር፣ የማርያም ጠላት ነበር በበፊቱ ማንነቱ። የመጽሐፍ ቅዱሷ ማርያም ጠላት የመጽሐፍ ቅዱሷ ማርያም ጠላት ነበረ እና አሁን እንኳን የማርያም ወዳጅ ሆንክ። እውነት ነው፣ እውነት ነው፣ እውነት ነው። ማርያም ያለችበትን ቤተሰብ ተቀላቅለናል። ያኔ ቪዲዮ ቢኖር በጣም ጥሩ ነበር። በነገራችሁ ላይ ኤርሚያስ ስለ ማርያም ሲሰብክ ያኔ ካሜራ ኢትዮጵያ አልገባም ነበር እና ካሜራ አልነበረም ኢትዮጵያ ውስጥ። እሱ ነገረ ማርያም ሲያስተምር በዛ ምክንያት አልተቀረጸም እንጂ እኔ በዘርዓ ያዕቆብ ጊዜ ነው እንዲህ ነበርኩት። እንግዲህ አንተ አልክ እንጂ ቢኖር ኑሮ ካሜራ በጣም አሪፍ ነበር። የእውነት እዚህ ከፍተን እናየው ነበር። እኔማ ሁሉም ሲሰብክ ካሜራ አልነበረም። ቢኖር ኑሮ የስንቱ ጉድ ወጣ ነበር። ለማንኛውም ቅድም ያነሳው ፖይንት በጣም መሰረታዊ ነገር ነው። አንደኛው ማርያም በዚህ ዘመን ብትመጣ ኦርቶዶክስ ቤተክርስቲያን አትሄድም የሚለው በጣም ወሳኝ ነገር ነው። አስበዋል? ማርያም ሲሰገድላት ምናምን ነገር ዝም ብላ ስትቀበል እንዴ? በፍጹም አታረገው። ሲዘመርላት ምናምን በቃ ስትቀበል ማለት ነው። እና እንደዛ ብሎ ማሰቡ በጣም ትልቅ ነገር ነው። አሁን ማርያም በዚህ ዘመን ብትኖር የት ህብረት ታደርግ ነበር የሚለው ነገር በጣም ወሳኝ ነገር ነው። በእርግጠኝነት የት እንደማታረግ እናውቃለን። በእርግጠኝነት እንደማታረግ እናውቃለን። ሌላኛው ነጥብ ደግሞ የሳምንት እንግዲህ ሰሞነ ሕማማት ተብሎ ሲታሰብ በጣም ብዙ ሰው ቤተክርስቲያኒቷ ኦርቶዶክስ ኢየሱስን እያሰበች እንደሆነ ያስባልና ግን እውነታው ከዛ በዘለለ የኢየሱስን ሞት ደግሞ የሚቃወሙ ብዙ ነገሮችን በዚሁም ያነሳሉ። ኢቨን የሚነበበው መጽሐፍ ራሱ ግብረ ሕማማት የሚባለው መጽሐፍ በሚገርም ሁኔታ ኦልሞስት በየዕለቱ ያለው ግብረ ሕማማት በዕለትና በሰዓት የተከፋፈለ መጽሐፍ ነው እና በየዕለቱ ማርያም ያደረገችው ታምር ብሎ ነው የሚጀምረው። ከዛ ላይ የኢየሱስ ታምር ደግሞ ብሎ ይቀጥላል። ከዛ ማርያም ያደረገችው ታምር ይላል። ከዛ ደግሞ ኢየሱስ ያደረገው ታምር ይላል እና በዚህ ሳምንት እንኳን ኢየሱስን ብቻውን አይደለም ያስቡት፣ ማርያም ያደረገቻቸው ታምራቶች እያሉ አንድ ላይ ነው የሚያስቡት ማለት ነው። እና ቤተክርስቲያኒቷ ኢየሱስን ለብቻው አታከብርም፣ አታስብም ስንል በዚህም ሳምንት እንደዛ ነው የምታደርገው። በነገራችን ላይ በዚህም ሳምንት እንደዛ ነው የምታደርገው። ከውጭ ሲታይ እውነት ይመስላል አይደል? ደስ የሚል ነገር አለው ምናምን፣ ስለ ኢየሱስ እያሰቡ ነው ምናምን። እነሱም ደግሞ ይላሉ አትረብሹን ምናምን፣ ኢየሱስን እያሰብነው ነው በዝምታ ባርምሞ፣ በስግደት፣ በጸሎት፣ በጾም። ግን እውነት እንደዛ ነው ወይ? መጽሐፍቶቹ እንደዛ ናቸው የሚሉት ስንል በፍጹም አይደለም። እያንዳንዱ ዕለት ላይ ማርያም ያደረገችው ታምርም በዛው ላይ ይነበባል ማለት ነው ከታምረ ማርያም ውጪ። እና በጣም በሚገርም ሁኔታ ደግሞ እንደው በሌላ ቀን ኦርቶዶክስ ብትሆን እንደው ችግር የለውም፣ እንደው በንጽጽር ነው የምላችሁ። በዚህ ሳምንት ግን በፍጹም ኦርቶዶክስ መሆን የሌለበት ሳምንት ቢሆን ይህን ሳምንት ነው። ለምን ከተባለ ያው ፍትሐት የለህማ፣ ከሰርክ። በዚህ ሳምንት ከሞትክ ከሰርክ ማለት ነው። እና ከዚህ ሳምንት ውጭ ቢያንስ ኦርቶዶክስ መሆን ያሰባችሁ ሰዎች ከዚህ ሳምንት ውጭ ሁኑ። ይሄ ሳምንት ይቅርባችሁ። ምንም ፍትሐት ሳይኖራችሁም ከኃጢአት አትፈቱም። እና በዚህ ሳምንት ውስጥ ኦርቶዶክስ ሆነ ከሞት ካለቀልህ ማለት ነው። እና በተለይ አዲስ ገቢዎች አሁን ቲክቶክ ላይ ያላቸው ኦርቶዶክስ ለመሆን ዱብ የምትሉ በጊፍት የምታሟሙቁ ሰዎች እቺ ሳምንት ትለፋችሁ፣ ግድ የላችሁም። እቺ ሳምንት ትለፋችሁና ከዛ ከማዕዶት ትጀምራላችሁ፣ ከዛኛው ሳምንት ትጀምራላችሁ። እንደዛ ሳይሻል አይቀርም። እንግዲህ እኛ ደስ የሚለው ነገር ስርየተ ኃጢአታችን
በሰው እጅ አለመሆኑ በጣም ደስ ሊለን ያስፈልጋል። የሆነ ተቋም እሱ በፈለገው መንገድ የኃጢአት ስርየትን በዚህ ሳምንት ሰጥሃለሁ፣ በዛ ሳምንት አልሰጥም እንኳን እግዚአብሔር በሰው እጅ ላይ አላስቀመጠው ስርየት ኃጢአታችን እንጂ በጣም ሁላችንም ጉዱነን ነበር በዚህ ሳምንት። እና ጌታ መልካም ነው። ክርስቲያኖች ደስ ይበላችሁ። የእናንተ ኃጢአትን የሚፈታው ሊቀ ካህኑ ኢየሱስ ነው። እሱ ደግሞ ይህ ሰሞነ ሕማማት ነው፣ ይህ ሳምንት ነው፣ ይህ ያኛው ሳምንት ነው ብሎ አይገፋችሁም ማለት ነው። ዛሬም ብትመጡ ከኃጢአት እስራት ሊፈታችሁ የታመነ ነው። የሃይማኖቱ ዓለም ግን እንግዲህ ስርየተ ኃጢአትን ዘግቶታል ማለት ነው። በዚህ ሳምንት የለም፣ በዚህ ሳምንት አይሰጥም። ስለዚህ ይሄ ራሱ የማንቂያ ደውል ሊሆንላችሁ ያስፈልጋል። ይሄ ራሱ የማንቂያ ደውል ሊሆን ያስፈልጋል። እና ኢየሱስ ሕማሙን የምናስብ ከሆነ ሕማሙን ስናስብ እኮ ምንድን ነው የምናስበው? እንዴት ከኃጢአት እንደፈታን፣ እንዴት እንዳዳነን አይደል? የእኛን ሕማም እንዴት እንደወሰደ፣ በደላችን እንዴት እንደተሸከመ፣ ኃጢአታችን እንዴት እንደተሸከመ ምናስብበት ሳምንት ነው እንደው መሆን ያለበትን። እንደው መዳናችንን የበለጠ የምናጣጥምበት ደስ የሚለን ሳምንት ሊሆን ነው የሚገባውና በሃይማኖቱ ዓለም ላይ ግን ጭራሽ በተቃራኒ የኃጢአት ስርየት አይሰጣችሁም በዚህ ሳምንት ብትሞቱ ማለት ነው። እና ጆሮ ያለው ይስማ ማለት ፈልጋለሁ። እና የማርያም ጠላት ማን ነው ከተባለ የልጇ ጠላት የሆነ ሁሉ የማርያም ጠላት ነው። ኢየሱስን ያልተቀበለው ሁሉ የማርያም ጠላት ነው። ኢየሱስን ጌታ አድርጎ የነፍሱ ጌታ አድርጎ ያልተቀበለ እሱ የማርያም ጠላት ነው በዋነኝነት። ምክንያቱም ትክክለኛውን ኢየሱስ ካልያዛችሁ ትክክለኛውን ማርያምን አልያዛችሁ። ስለዚህ ማርያምን የማርያም ጠላት ስንል መጀመሪያ ልጇን ስላልተቀበላችሁ ነው። ልጇን በትክክለኛ መንገድ የተቀበለ ሰው የማርያም ወዳጅ ነው። ማርያምን ደስ ነው የሚላት፣ ምክንያቱም እሷ ልጇ የእሷ ማዳኝ ስለሆነ ማለት ነው። ስለዚህ ልጇን አዳኝ አድርጎ የተቀበለ ሰው እርሱ የማርያም ወዳጅ ይሆናል ማለት ነው። ልጇን ያልተቀበለስ የሚያሾፍ የኢየሱስ ክርስቶስን ሞት ከተክለ ሃይማኖት ተቅማጥ ጋር እኩል የሚያደርግ የኢየሱስን ቤዛነት ከተክለ ሃይማኖት መቃብር ጋር በእኩልነት ቤዛ አድርጎ የሚጠራ እሱ የልጇ ጠላት ነውና የማርያም ወዳጅ ሊሆን አይችልም፣ በፍጹም ሊሆን አይችልም። እና ትልቁ በሃይማኖቱ ዓለም የተሰራው ደባ ምንድነው? ነገረ ማርያም የሚባለው ትምህርት ነው። እንደው በዚህ አጋጣሚ የቴዲን መጽሐፍ ገዝታችሁ አንብቡ። መጽሐፍ ቅዱስ የማያውቀው ነገረ ማርያም የተሰኘ በጣም ጥሩ መጽሐፍ አዘጋጅቶልናል። እሱን መጽሐፍ ታነቡ እንዴት የሃይማኖቱ ዓለም መጽሐፍ ቅዱስን የማያውቀው ነገረ ማርያምን እንዴት አድርጎ እንዳደራጁት ማየት እንችላለን ማለት ነው። እና ሊትራሊ የሃይማኖቱ ዓለም የሰራት ማርያም እንደው ከመለኮት ብትበልጥ ነው እንጂ አታንስም። ከአምላክ ብትበልጥ ነው እንጂ አታንስም። አምላክ ያደረገው ማርያም ያላደረገችው ነገር የለም በኦርቶዶክስ። እስቲ ምን አለ? እግዚአብሔር ያደረገው ማርያም ያላደረገችው ነገር ምን አለ? ምንም የለም። መፍጠር ብትሉ ማርያምን ፈጥራለች። ማዳን ብትሉ ማርያምን ታድናለች። ስለ ኃጢአተኞች መሞትም ብትሉ ማርያም ስለ ኃጢአተኞች ሞታለች። ከሞት መነሳት ብትሉ ማርያምም ከሞት ተነስታለች። ወደ ሰማይ ማድረግ ብትሉ ማርያምም አድርጋለች። እና ማራናታ ራሱ ሲሉ ኢየሱስን አይደለም ማርያምን ነው ነይ በደመና ነይ በደመና እያሉ የሚጠሩት ማለት ነው። ስለዚህ ኢየሱስ ያደረገው ማርያም ያላደረገችው ነገር ምንም የለም። እንደውም ይበልጥ ሆናል። አንዳንዴ ራሱ ስናየው ማርያም ያደረገችው የተባለው ነገር እነሱም እንደሚናገሩት መምህራኖቿ ሴጣን እንኳን ኢየሱስ ሲባል እንደ ማርያም አይፈራም አይደል? መምህር ዘበን የተናገሩት። አንድም እዚህ ቲክቶክ ላይ የምናውቃቸው መምህርም ኢየሱስ ካደረገው ይልቅ ማርያም ያደረገችው ተአምራት ይበልጣል ብሏል። ስለዚህ ማርያም እንደው ከኢየሱስ ቢያስበልጧት ነው እንጂ ከኢየሱስ የምታንስ ማርያም በሃይማኖቱ ዓለም የለችም።
ስለዚህ የማርያም ጠላት ማን ነው ከተባለ 100% የሃይማኖቱ ዓለም እሱ የማርያም ወዳጅ ሳይሆን የማርያም ጠላት ነው ማለት እንችላለን። ሜቢ ኦርቶዶክሳዊ የሆነ ሰው ካለ ብናወራበት ጥሩ ነው የሚሆነው። ማርያም የሥላሴ መገኛ እኮ ነች። ማርያም ከሌለች ኢየሱስ የለም። ኢየሱስ ከሌለ ሥላሴ የለም እኮ ተብሏል። እንደዚህ ያሉ ሰዎች እኮ ዛሬም አገልጋይ ናቸው። ታውቃለህ አይደል? ዋነኛ አገልጋይ ናቸው እንጂ እነሱ ናቸው እንጂ ዋና የሚባሉት አማድ የሚባሉት እነሱ ናቸው። ሥላሴ ራሱ እኮ መገኛ ነች። ሥላሴ ራሱ ያለው ማርያም ስትኖር ነው። ማርያምን ካላወቁ መሰረቱ ተናግሯል። ማርያም ከሌለች ጌታ የለም። ጌታ ከሌለ ደግሞ ሥላሴነት የለም። ሥላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምን እኚህ ናቸው። ማርያም ከሌለች ኢየሱስ የለም። ኢየሱስ ከሌለ ሥላሴ የለም። ሥላሴ ከሌለ ዓለምም አልዳንም። መደምደሚያው ምንድን ነው? ያለው ለአዲት አምላክ አማላጅነት ዓለም አይድንም። እኚህን መምህር ካላወቃቸዋቸው ዲያቆን እስቂያስ ይባላሉ። ካላወቃቸዋቸው ቲክቶክ ላይ በጣም ነው የሚያገለግሉት አሁን እና ምንም መናፍቃንም አይባሉም። ቤተክርስቲያኒቷም ይሄ ስህተት ነው አላለችም፣ ይታረምልኝም አላለችም። ምክንያቱም የቤተክርስቲያኒቷን ትምህርት ስለሚወክል ማለት ነው። ከዚህ በላይ የማርያም ጠላት ከወዴት ይመጣል? ለሥላሴ መኖር እንኳን መሰረቷ ማርያም የሆነችበት ማለት ነው። ይሄ እንግዲህ የማርያም ጠላት የሆነችው ማርያም እነሱ የፈጠሯት እነሱ የሰሯት ማርያም ማለት ነው። እና እነዚህ ናቸው የማርያም ጠላቶች። ተመለሱ። ኤርሚ አንዴ ግን ቪዲዮ እንድገመውና እሺ። ማርያም ኢየሱስ የለም ነው አይደል? የመጀመሪያው ንግግር። ቆይ ያለ ማርያም የሚሆን ነገር የለም። በነገር ላይ የተንሸዋረረ ሜሪዮሎጂ የተንሸዋረረ ክርስቲዮሎጂ ይፈጥራል። እንስማው። መሰረቱ ተናግሯል። ማርያም ከሌለች ጌታ የለም። ጌታ ከሌለ ደግሞ ሥላሴነት የለም። ሥላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ወዳጆቼ እነ አትናቴዎስ ማለት ነው በዚህ ዘመን ቢኖሩ በእውነት ነው የምላችሁ። እነ አትናቴዎስ ሌላውን ተዉት። እነ አትናቴዎስ በዚህ ዘመን ሜሎስ እነ አትናቴዎስ በዚህ ዘመን ቢኖሩ ይህን ትምህርት ሰምተው ምንድን ነው የሚያደርጉት? በጌታ በቃ ተዉት። ሌላውን አባቶቻችን እኔ እኮ አፖስቶሊክ ሰክሴሽን ሲሉ እኮ በጣም ነው የሚያስቀኝ። ሐዋርያዊ እንደዚህ አይነት ትምህርትና እንደዚህ አይነት አስተማሪ ይዘው እንደዚህ አይነት ትምህርት በጉያቸው ታቅፈው ሐዋርያዊ ቅብብሎሽ አለም ብለው በድፍረት ሲናገሩ በጣም ነው የሚያስቀኝ። እነ አትናቴዎስ ቢኖሩ የሚያወግዙት ሰባኪ ነበር ይሄ ሰባኪ። እነ ቄርሎስ ቢኖሩ የሚያወግዙት ሰባኪ ነበር። ግን ለወንጌል የሚጨነቅ ጳጳስ የለም በዚህ ዘመን። ነገረ ክርስቶስ የሚያስጨንቀው የለም። የኢየሱስ ሕልውና እንኳን ሰምተዋላል ብሩኬ? የኢየሱስ ሕልውና እንኳን መሰረቷ ማርያም ነች። ማርያም ስትኖር ነው ኢየሱስ የሚኖረው። በመጀመሪያ የነበረው ቃል ዓለም ሳይፈጠር በፊት የነበረው ቃል ሁሉን በስልጣኑ ቃል ደግፎ የያዘው ያ ሎጎስ የተባለው አምላክ መሰረቱ እንኳን ማርያም ነች። ከአሪዮስ በምን ይለያል? ይሄ ከንስጥሮስ በምን ይለያል? ኢየሱስን ዝቅ የሚያደርግ የኢየሱስን ክብር እንኳን በዚህ ደረጃ አሪዮስ ከዚህ የተለየ ምን አለ? ከዚህ የተለየ ነገር እኮ አላለም። ሰውየው ያለውን እኮ ነው አሪዮስ ያለው። መነሻ አለው እኮ ነው ያለው። ስለዚህ በጣም ነው የሚያሳፍረው። እነዚህ ናቸው የማርያም ጠላቶች። በነገራችን ላይ እነ አትናቴዎስ ቢኖሩ እንደዚህ አይነት ስብከትም ሲጀመር አያስቡትም ነበር።
እንትን አለህ አይደል? ድርሳነ ኪዳነ ምሕረት ወዳጅ ነው። እንደውም ድርሳነ ኪዳነ ምሕረት ድርሳነ ኪዳነ ምሕረት የአንተ ወዳጅ እኮ ነው። ያንተ ነው እንጂ ወዴት ወዴት ወስደብኛል ትላለህ። እስቲ ክፈተው። የለኝም የሚለው ኧረ እባክህ የለም። እውነት? አዎ የለኝም። እሺ እኔ ደግሞ ስቱዲዮን ያስቀመጥኩት አሁን ከተናገረው ሀሳብ ጋር አንድ የሚዛመድ ነገር ነበርና ድርሳነ ኪዳነ ምሕረት ላይ እሱን ሀሳብ እንድናየው ብዬ ነበር። በተለይም አሁን ከሚታሰበው ከኢየሱስ ሕማም ጋር በተገናኘ ድርሳነ ኪዳነ ምሕረት ምን ይላል የሚለው ሀሳብ በተለይ የኢየሱስ ሕማም እና የማርያም ሕማም የኢየሱስ ሞትና የማርያም መከራ የኢየሱስ መሰቀልና የማርያም ለቅሶ እኩል እንደሆኑ ድርሳነ ኪዳነ ምሕረት በደንብ አድርጎ ነው የሚናገረው። ስለዚህ ኢየሱስ ታመመልኝ ብቻ ሳይሆን ማርያምም አልቅሳልኛለች ነው የሚሉት ማለት ነው በዚህ አነጋገር። ምክንያቱም ሁለቱ ምንድን ናቸው? እኩል ናቸው። የኢየሱስ መስቀልና ወይም የኢየሱስ መከራና የማርያም ለቅሶ እኩል ናቸው ነው የሚለው። ኢየሱስን ለብቻው አይደለም የሚያስቡት፣ ሕማሙን ለብቻው አይደለም የሚያስቡት፣ ከማርያም ለቅሶ ጋራ ከማርያም እንባ ጋራ ነውና እንግዲህ ያስቡት የጌታችን የኢየሱስ ክርስቶስ ሕማም ለእኛ ብሎ ነው የታመመው፣ ለእኛ ብሎ ነው የቆሰለው፣ እኛን ለማዳን ነው። ይህ የኢየሱስ ክርስቶስን ሕማም ከምን ጋራ ነው እኩል ያደረጉት? ከማርያም ለቅሶ ጋራ ማለት ነው፣ ከማርያም እንባ ጋራ። እና ይህ በጣም ትልቅ ምንፍቅና ነው። ግን ቤተክርስቲያኒቷ እዚህ ጉዳይ ላይ ትኩረት አትሰጥም። ሌላ ነገር ላይ ነው ትኩረት የምትሰጠው። የዛሬው ዜና እንዴት አገኛችሁት? የጸናጽል ምናምን ከበሮ፣ እያንዳንድሽ ከበሮ የምትጠቀሚ ካሁን በኋላ ዛሬ የተሰማውን ዜና እንዴት አገኛችሁት? አውርታችሁበታል እንዴ? አልሰማነውም። ላይ ቀሚስን ይጨምራል እንዴ? አረ ቀሚስን አይጨምርም። ቀሚሱን ማን ቀድሜ ላስመዘግብ ነው። ተርፋል። ቀሚስና መሰንቆ አልተናገሩም። እኔ ሁለቱን ቀድሜ ላስመዘግብ ነው። መሰንቆማ የብዙ ሰው እንጀራ ነው የሚዘጋው። አብዳል እንዴ? ቤተክርስቲያኒቷ እንግዲህ ዛሬ ያስመዘግባለች። ከበሮ፣ ጸናጽል እና የመጽሐፍቶቹ ስም ግን አልተነገረም አይደል? 5 መጽሐፍ ነው የተባለው። ምን ምን መጽሐፍ እንደሆነ በዝርዝር አልተነገረም። 5ቱ መጽሐፎች ምን እንደሆኑ እስቲ መስማታችን አይቀርም ነገር እና እዚህ ላይ ነው ትኩረት የምታደርገው ቤተክርስቲያኒቷ። ከበሮ፣ ጸናጽል ላይ ማስጠበቅ። የከበሮ ምንድን ነው የሚባለው? አቃቢ። የጸናጽል አቃቢ። እዚህ ላይ ነው ትኩረት የሚያደርጉት። እንደዚህ አይነት ሰው የሆነ ትምህርት፣ የሰው ነፍስ የሚያጠፋ ትምህርት ተሸክሞ ግን የሚጨነቁት ምን ላይ ነው? ከበሮ ላይ፣ ጸናጽል ላይ እና መቋሚያም አለ አይደል? መቋሚያም አለ መቋሚያም አለ። በጣም እኮ ነው የሚገርመው። ይሁና እኛ ሰው ላይ እንሰራለን፣ ጥሩ ነው። እነሱ እቃቸውን ያስጠብቁ፣ እኛ ደግሞ ሰዎችን ለኢየሱስ ክርስቶስ እንማረካለን ማለት ነው። ልዩነታችን ግልጽ፣ ልዩነታችን በጣም ግልጽ ነው። የእኛ ፎከስ ሰው ነው፣ የነሱ ፎከስ ደግሞ እቃ ነው። እንትን አይላቸውም እኮ። እኔ በጣም የሚያሳዝነኝ ነገር ያው መንፈስ ቅዱስ ስለሌለ ነው። የሆነ ሰው ከኦርቶዶክስ ወጣ ብለው አይጨነቁም ማለት አያዝኑም። የሚጨነቁት የሆነ ጴንጤ ከበሯችንን መታ ብሎ ነው የሚጨነቁት። የሆነ ሰው ከኛ ቤተክርስቲያን ጎደለ ብሎ አይጨነቁም። የሆነ የጴንጤ አዳራሽ ውስጥ ጸናጸላችንን ያዙ፣ መቋሚያችንን ያዙ ብሎ ነው የሚጨነቁት። እና የራሱ ምንድን ነው የሚያሳየው ማለት ለሰው ደህንነት የማያስብ ቤተክርስቲያን ምን አይነት ቤተክርስቲያን ነው? ምን አይነት ቤተክርስቲያን ነው? በሰውኛ እኮ ስናስበው አንድ ሰው ካለበት ህብረት የሆነ ሰው ወጥቶ
ሌላ ህብረት ውስጥ ሲገባ ወይም ደግሞ ልክ አይደለም ወደሚባለው ነገር ሲሄድበት ያዝናል አይደል? እንዴት አድርጌ ላስመልስ፣ እንዴት አድርጌ ምዕመናኖቼን ላስጠብቅ ይላል አንድ ጤናማ የሆነ እረኛ። ግን ቤተክርስቲያኒቷ እዚህ ጉዳይ ላይ ምንም አይመስላትም፣ በጣም ምንም አይመስላትም። ግን አላወቁትም። እነሱ እቃውን ቢያስጠብቁ እየተቀየረ ያለው ህዝብ የሆነ ጊዜ ላይ የዛ እቃ ባለቤት ይሆናል። ይሄ ደግሞ የማይቀር ጉዳይ ነው አይደል? የማይቀር ጉዳይ ነው። ቁጥሩ እየጨመረ ሲመጣ ይህ ህዝብ ጌታ የሚቀበለው ሰው ቁጥሩ እየጨመረ ሲመጣ ዛሬ ላይ የእኛ ንብረት ነው ብሎ ያስመዘገቡት ነገር ነገ የዛ ህዝብ ንብረት ሆኖ ይገኛል ማለት ነው፣ ይገኛል። ስለዚህ እኛ ሰው ላይ መስራታችንን አጥብቀን መበርታት ይኖርብናል። ኦርቶዶክሳዊ የሆነ ሰው ግን ቢኖር ጥሩ ነው ብናወራው፣ ካልሆነ ግን ኤርሚ እንትን ሉቃስ 1 ላይ እስቲ አንድ የሆነ ስብከት ስበከን ካልሆነ። አይ እስኪ ኦርቶዶክሳውያን ካሉም ይግቡና እንነጋገር። በዚህ አጋጣሚ ከማርያም ጋር በተገናኘ የተንሸዋረረ ሀሳባችሁን ለመረዳት የጥንት የቤተክርስቲያን አባቶች ትርጉምን ማየት በጣም ጥሩ ነው። እኔ የምልህ የሚለው ዮሐንስ 2ን ማርያም አማላጅ ነች ብሎ የፈታ አባት አለ? እኔ እስከማውቁ የለም። እና ስለዚህ በእናንተው እንኳን አባቶቻችን እኔ እንኳን ግራ ይገባኛል። አፖስቶሊክ ሰክሴሽን ሐዋርያዊ ቅብብሎች በጣም ነው ግራ የሚገባኝ። ሐዋርያት ያላስተማሩትን ሐዋርያት ያልተናገሩትን ከየት አምጥታችሁ ነው ማርያም አማላጅ ነች፣ ደግሞ ለእሷ ኪዳን ተገብቶላታል፣ ለእሷ የተገባላት ኪዳን አለ። በጣም ነው የሚገርመኝ። እስኪ ቆይ ብሩኬ ትልቅ እንትን አንድ ነገር ላሳያችሁማ። አንድ ገዳም ታውቃላችሁ? ሚሎ ታውቃለህ? ሰሚነሽ ኪዳነ ምሕረት የምትባል ገዳም በስም አውቃለሁ። ሰሚነሽ ኪዳነ በስም አውቃለሁ። እሱማ እንዴት ትሄዳለህ? ፈለክ እንዴ? ይሄ ምንድን ነው እንግዲህ? ስለዚህ የሲኦልን ደጅ አታይም ነው የሚልክ። የትኛውን ገድል አዘልክ ብሩኬ? ፎቶ የለም ገድሉን ያዘልኩበት። የኛ ጊዜ ብዙዎቹ አዝሎ ስለነበር አልደረሰንም። ለዚህ ነው በናፍቅ የሆንኩ። ለዛ ነው አኩርፈ ነው ስላላሳዘኑ ሸክሙን ፈርቼ ነው የሚለኝ። የኪሮስን አዝያለሁ እንዴ? ደነገጥኩ እኮ የጠራኝ የኪሮስን አዝያለሁ። የምሬን ነው። ኧረ በእናትህ ወይ ታሪክ! ምን እንዲሆንልህ ነበር ያዘልከው? ለዘላሉኝ አዘልኩኝ። ኦኬ የኪሮስን ያዘልኩኝ። የአባ ኪሮስ እኮ ነው በህልሙ ኪሮስ ያለ ኃጢአቱ የሚሰረይለት። ትቀልድ እንደዘምታለ እንዴ? እንዴ በህልም ኪሮስ ካልክ የ40 ዓመት ኃጢአቱ ይሰረይልሃል። ቃል ኪዳን የተሰጣቸው እሱ ነው። የምርህን ነው? አምር በህልም ብቻ በል እንጂ 3 ጊዜ ነው ኪሮስ ካልክ ኃጢአት ይሰረይልሃል። የሚገርም ነው። ቀላል ኪዳን አይደለም። ባይዘዌ ማለት ነው። እኔ በጣም የሚገርመኝን ነገር ልንገራችሁማ፣ ከልቤ ነው። የኃጢአት ስርየት
በኢየሱስ በኩል ሲሆን አያስቡትም። ከባድ ነው፣ ፕሮሰስ አለው። የኃጢአት ስርየት በኢየሱስ በኩል ሲሆን ይከብዳቸዋል። በጣም ከባድ ፕሮሰስ አለው። ለምሳሌ ሄደ ቄሱ ጋር ንስሐ መግባት አለብህ። ከዛ መጾም አለብህ። ከዛ መጸለይ አለብህ። ከዛ መመጽወት አለብህ። ከዛ መስገድ አለብህ። ከዛ መጨረሻ ላይ ስጋ ወደሙን መቀበል አለብህ። የኃጢአት ስርየት በኢየሱስ በኩል ሲሆን በጣም ሩቅ ነው ለነሱ። የኃጢአት ስርየት በቅዱሳን በኩል ሲሆን ግን ሲምፕል ነው። በቃ በህልም ኪሮስ ማለት ነው የሚጠበቅብህ። ሄደ የገዳሙን ደጅ መርገጥ ነው የሚጠበቅብህ። የማርያምን ተአምሯን መስማት ነው የሚጠበቅብህ። በማርያም ስም ዝክር ማዘጋጀት ነው የሚጠበቅብህ። በቃ ኃጢአት ይሰረይልሃል። እንዴ ግሸን የሄደ ሰው እኮ ቦታውን የረገጠ ሰው የ40 ቀን ሕፃን ልጅ ይሆናል ነው የሚለው። ወንድ ልጅ የ40 ቀን ሕፃን ልጅ፣ ሴት ልጅ ደግሞ የ80 ቀን ሕፃን ልጅ ትሆናለች እኮ ነው የሚለው። እንዴ ደብረ ሊባኖስ የተቀበረ ሰው እኮ ይድናል ነው እኮ የሚለው ገድሉ። በቅዱሳን በኩል ሲሆን የኃጢአት ስርየት በጣም በጣም ቀላል ነገር ነው። መጽሐፍ ቅዱስ ግን ምንድን ነው የሚለው? የኃጢአት ስርየት በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ብቻ ነው የሚገኘው። እስኪ በእውነት የምታምኑትን ትምህርት ኢየሱስ ካደረገው ነገር ጋር አነጻጽሩት። እስኪ እንዴት የኢየሱስ ክርስቶስን የደሙን ኃይል እና በጌታ በኢየሱስ ክርስቶስ የሚሆነውን የኃጢአት ስርየት እንዴት እንደናቃችሁት አስተውሉ እስኪ። እግዚአብሔር እኮ የኃጢአት ስርየትን ያዘጋጀው በልጁ በኢየሱስ ክርስቶስ በኩል ነው። ለዛ ነው የሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ ይህን እግዚአብሔር ለእስራኤል ንስሐን የኃጢአትም ስርየት ይጸጽ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል። ኢየሱስ ሰምታችኋል? እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። ማንን? ኢየሱስን። ለምንድን ነው ከፍ ከፍ ያደረገው? የኃጢአት ስርየትና መድኃኒት ይሆን ዘንድ። ከአብ ዘንድ የተሰጠን መድኃኒት ኢየሱስ። እናንተ ግን ማርያምን መድኃኒታችን ነች አላችሁ። የተክለ ሃይማኖት መቃብር ቤዛችን ነው አላችሁ። የኪዳነ ምሕረትን ደጅ መርገጥ ኃጢአት ያስተሰርያል አላችሁ። በዚህም የአብ ውድ ስጦታ የሆነውን ጌታ ኢየሱስ ክርስቶስን ገፋችሁ። የአብ ውድ ስጦታ የሆነውን ኢየሱስ ክርስቶስን ረገጣችሁ። አይሁድ እንደተዘባበቱበት እናንተም በእርሱ በኩል የሚገኘውን የኃጢአት ስርየት ለቅዱሳን ሳያንሳችሁ ለቦታና ለመሬት እንኳን ሰጥታችሁ በእርሱ በሚገኘው የኃጢአት ስርየት ላይ አላገጣችሁ። ሐዋርያት ሥራ ምዕራፍ 10 ቁጥር 43 ላይ የሐዋርያት ስብከት ምን የሚል ነበር? በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። ዋው! በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል አስቀድመው ነቢያት የኃጢአት ስርየት ይገኝበታል ብለው የሰበኩለት ዓርብ ዕለት በቀራንዮ ከፍ ባለ ተራራ ላይ እርቃኑን የሞተው የእግዚአብሔር ልጅ የሆነው ጌታ ኢየሱስ በስሙ ያመነ የኃጢአት ስርየት ይቀበላል። ለቄስ ኃጢአትን በመናዘዝ ኃጢአት አይሰረይም። 40 እና 80 በመስገድ ኃጢአት አይሰረይም። ጠዋት እያወራን ነበረ። በዚህ ሕማማት ወቅት ሰዎች በመስገድ ኃጢአታቸውን እንደሚሰረይ ያምናሉ። 40 በመስገድ 80 በመስገድ 100 ሺህ 2000 በመስገድ በመውደቅና በመነሳት ኃጢአታቸውን እንደሚሰረይ ያምናሉ። መጽሐፍ ቅዱስ እንደዛ አያስተምርም። በስግደትህ ኃጢአት አይሰረይልህም። በእኔ ስግደት ኃጢአቴ ይሰረያል ብለህ የምታምን ከሆነ ኢየሱስን እየካድከው ነው። በእኔ መውደቅና መነሳት፣ በእኔ ባለመብላት፣ በእኔ ባለመጠጣት፣ በእኔ መራብና መድከም ኃጢአቴ ይሰረያል የምትል ከሆነ የክርስቶስን ሞት ከንቱ እያደረክ ነው። በስሙ ነው የኃጢአት ስርየት ያለው። በኢየሱስ ክርስቶስ ነው የኃጢአት ስርየት ያለው።
ጳውሎስ ፍርድ ቤት ቆሞ ጌታ ኢየሱስ ክርስቶስ ወደ ጳውሎስ መጣና እንዲህ አለው። ጳውሎስ አለው ከአንተ አንድ ነገር እፈልጋለሁ አለው። ሐዋርያት ሥራ ምዕራፍ 26 ቁጥር 17 ላይ ከአንተ አንድ ነገር እፈልጋለሁ፣ አንድ ነገር እንድትሰብክ እፈልጋለሁ፣ አንድ ነገር እንድታውጅ እፈልጋለሁ አለው። ትሁቱ የጌታ ባሪያ ለጌታው ሲል ለአዳኙ ሲል ሁሉን ነገር የተወው ጳውሎስም ምን አለ? እንዲህ አለው ጌታ የኃጢአትን ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝብና ወደ እነርሱ ከምልክ ከአሕዛብ አድንሃለሁ። ዋው! ኢየሱስ ለጳውሎስ የሰጠው ተልእኮ የኃጢአት ስርየት በእኔ በማመን የኃጢአት ስርየት በስግደት ይላል አይልም። የኃጢአት ስርየት በጾም ይላል አይልም። የኃጢአት ስርየት ለቄስ ኃጢአትን በመናዘዝ ይላል አይልም። የኃጢአት ስርየት ምጽዋት በመስጠት ይላል አይልም። የኃጢአት ስርየት ዝክር በመዘከር ይላል አይልም። የኃጢአት ስርየት ገዳም በመሄድ ይላል አይልም። የኃጢአት ስርየት በመውጣት በመውረድ ይላል አይልም። የኃጢአትን ስርየት በእኔ በማመን ኢየሱስ እኮ ነው እንዲህ የሚለው። ሰው ኃጢአቱ የሚሰረየው በእኔ ሲያምን ነው አለ ኢየሱስ። የሞተው ኢየሱስ፣ ዋጋ የከፈለው ኢየሱስ፣ ደሙን ያፈሰሰው ኢየሱስ፣ በሰማይ በአባቱ ቀኝ የተቀመጠው ኢየሱስ ዛሬም ስለ ሕዝቡ ስለሚገደው ወደ ባሪያው ወደ ጳውሎስ መጣና የኃጢአት ስርየት የሚገኘው በእኔ በማመን ነው። ሂድና ይህንን ስበክልኝ፣ ይህንን ተናገርልኝ። በእኔ በማመን ኃጢአት ይሰረያል። እንደገና ደግሞ በእኔ በማመን ርስትን ያገኛሉ። በእኔ በማመን ከጨለማ ወደ ብርሃን ይመጣሉ። በእኔ በማመን ከሰይጣን ስልጣን ወደ እግዚአብሔር ዘወር ይላሉ። እንደዚህ ካልሆነ ግን ዓይናቸው ተይዟል ማለት ነው። ዓይናቸውን ትከፍት ዘንድ ይላል። ዓይናቸውን ትከፍት ዘንድ ዓይናቸውን ትከፍት የሚለው ጳውሎስ አዜ ፐርሰን ዓይን ይከፍታል አይደለም። የጳውሎስ መልእክት ግን ዓይን ይከፍታል። ዓይኖቻችሁ ይከፈቱ። በእውነት ለሕዝቤ የዓይን መከፈት ይሁን። በእውነት ላሳደገን ሕዝብ በእውነት እግዚአብሔርን በቅን ለሚፈልገው ግን ያለ እውቀት እግዚአብሔርን ለሚያመልከው ለሕዝቤ የዓይን መከፈት ይሁን። በእውነት የዓይን መከፈት፣ የኃጢአት ስርየት በኢየሱስ እንደሚገኝ በኢየሱስ ድካም እንጂ በሰው ድካም ኃጢአት እንደማይሰረይ በኢየሱስ ሕማም እንጂ ሰው በግሉ በሚያስተናግደው ፔን በዚህ በሕማማት ወቅት ውስጥ ሰው አንዳንዶች እኮ በሰንሰለት ራሳቸውን ይገርፋሉ። በዚህ ወቅት ታውቃላችሁ አይደለም? በእውነት በሰንሰለት ራሳቸውን ይገርፋሉ፣ ራሳቸውን ይጎዳሉ፣ ሰውነታቸውን ይጎዳሉ፣ ሰውነታቸውን ያቆስላሉ። ወዳጄ በአንተ ሰውነት መድከም፣ በአንተ መጎሳቆል የሚሰረይ ኃጢአት የለም። የተጎሳቆለልህ አለ። አንተ ኃጢአት እንዲሰረይ የተጎሳቆለልህ አለ። አንተ መጎሳቆል አይጠበቅብህም። ከአንተ የሚጠበቀው የተጎሳቆለው ለእኔ ነው ብለህ እሱን ማመንና መቀበል ነው። አንተ ኃጢአት እንዲሰረይ መድከም አይጠበቅብህም። ለአንተ የደከመ አለ። መንከራተት አይጠበቅብህም። ለአንተ የተንከራተተ አለ። የኃጢአት ስርየት በነፃ እንዲሁ በነፃ በኢየሱስ በማመን በሞተው በማመን በተሰቀለው በማመን እንዲሁ በነፃ የኃጢአት ስርየት። ዓይኖቻችሁ የሚከፈቱት ይህን ወንጌል ስትሰሙ ነው። እውነት ዓይኖቻችሁ የሚከፈቱት የኢየሱስን የማዳን ነገር እንዳታዩ። ብዙ ሰው የተሰቀለበትን ቀን ያከብራል እንጂ የተሰቀለውን አያከብርም። ሰምታችሁኛል? ብዙ ሰው ኢየሱስ የተሰቀለበትን ቀን ያከብራል እንጂ የተሰቀለውን ኢየሱስን አያከብርም። ኢየሱስ የተሰቀለበትን ቀን ያስባል እንጂ የተሰቀለውን ኢየሱስን አያስብም። ምን ማለት ነው? የተሰቀለውን ኢየሱስ ቢያስብማ ከዓመት እስከ ዓመት ኢየሱስ ጌታ ነው እያለ በሰበከ ነበር። የተሰቀለውን ኢየሱስን ቢያስብማ ኖሮ ለኃጢአት ስርየት ባልደከመ ነበር።
የተሰቀለውን ኢየሱስን ቢያስብማ ኖሮ ኃጢአት የሚሰረየው ቄሱ ጋር ሄጄ ስጠበጠብ ነው ባላለ ነበር። ታውቃላችሁ አይደለ? ዓርብ ዕለት ሰው እንደዛ ሰግዶ ቀኑ ሙሉ ሲሰግድ ውሎም አይረካም። ሃይማኖት እንደዛ ነው፣ አያረካም። ቀኑን ሙሉ ሲሰግድ ውሎ 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 በጠዋት ሄዶ ሰግዶ 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 አይረካም። ልክ ፕሮግራሙ ሲያልቅ ደግሞ ይሄድና ቄሱ ጋር ኃጢአቱን ይናዘዛል። መጨረሻ ላይ 11 ሰዓት ላይ እኮ ነው ይሄድን አባቴ ይሄን አድርጌያለሁ ይላል። ቀኑ ሙሉ ሲሰግዱ ነው። ከዛ ቄሱ ይሰማና ይሄን ያክል ስገድ ይለዋል። ድጋሜ ከ11 ሰዓት በኋላ ደግሞ ሄዶ ይሰግዳል። እንደዚህም ሆኖ ኃጢአቱ እንደተሰረየለት አያምንም። ከዛ ይቆርባል። አሁንም ኃጢአቱ እንደተሰረየለት አያምንም። ቤተሰቦቹ ሲሞት ፍትሐት ያስፈቱለታል። አሁንም ኃጢአቱ እንደተሰረየለት አያምንም። በሰባተኛው ቀን ተስካር ያደረጉለታል። አሁንም ኃጢአቱ እንደተሰረየለት ማንም አያምንም። 40 ቀን ይጠበቃል። ሙት ዓመት 7 ዓመት በኢየሱስ ስም። ኢየሱስ ለጳውሎስ ምን አለው? የኃጢአት ስርየት በእኔ በማመን አለቀ። እባካችሁ እርኩ፣ በዚህ ቃል እርኩ፣ እረፉ። እስኪ እንዴ እረፉ። በመስቀሉ ስራ እረፉ። በታመመው እረፉ። በቆሰለው እረፉ። የእሱ ህማም ይፈውሳል። እውነት ያንተ ስግደት አይፈውስህም። ያንተ ህማም አይፈውስህም። ያንተ ልፋት አይፈውስህም። ያንተ የሃይማኖት ስርዓት አይፈውስህም። የሚፈውስህ የኢየሱስ ቁስል ብቻ። የሚፈውስህ የእርሱ ቁስል ብቻ። ለዛ ነው ነቢዩ አስቀድሞ ተመልክቶ ኢሳይያስ 53 ላይ በእውነት መጀመሪያ እንዲህ ይላል፣ የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? ማን አመነ የሰማነውን ነገር? እውነት አምላክ ሰው ሆኖ ስለ ሰው መንከራተቱንና መዳንን በሰውነቱ ለሰው ልጆች እንደፈጸመ ማን አመነ? ቁጥር 3 ላይ የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ነው። ሰውን ፊቱን እንደሚሰውርበት ነው። የተናቀ ነው፣ እኛም አላከበር ነው። አላረፍንበትም። ያድናል አላሉትም። ይፈውሳል አላሉትም። አላከበሩትም። እርሱ ግን ደዌያችንን ተቀበለ። እርሱ ግን ሕማማችንን ተሸከመ። እሱ ግን ስለኛ ተመታ። እኛ ግን አላስተዋልንም። በእግዚአብሔር እንደተቀሰፈ ስለ ኃጢአቱ ዋጋ እየከፈለ እንደሆነ አሰብን። አደለም ይላል ነቢዩ። አደለም። እሱ ኃጢአት የለበትም። እሱ በደል የለበትም። እሱ ስለ መተላለፋችን የቆሰለው፣ እሱ ስለ በደላችን የደቀቀው፣ የደህንነታችን ተግሣጽ በእርሱ ላይ ኖሮበት ነው። ቁስሉ ፈወሰን አለ። ቁስሉ ፈወሰን። የማንም ጸሎት አልፈወሰንም። የማንም ምልጃ አልፈወሰንም። የማንም ደም እንኳን አልፈወሰ። ሰማዕታት እንኳን ደማቸውን ስለ እግዚአብሔርና ስለ መንግሥተ ሰማያት አፍሰዋል። የነሱ ደም እኛን አልፈወሰንም። እውነት የሰማዕታት ደም እኛን አልፈወሰንም። የእሱ ቁስል ግን ፈወሰን። በእርሱ ቁስል እኛ ተፈወስን። የኃጢአታችን ቁስል ተፈወሰ። ዲፕ ዳውን ያለ ነፍሳችን ላይ ያለ ውስጣችን ያለ ያ ቁስል፣ የኃጢአት ቁስል፣ የበደል ቁስል በእርሱ ቁስል ተፈወሰ። እሱ ኃጢአታችንን ተሸክሞ እርሱ በደላችንን ተሸክሞ እኛን ፈወሰን። አይገርምም? እሱ እንደዛ ሆኖ ግን ይላል፣ በስማም እንዴት ነው በመንፈስ ተመርቶ ይህንን ዘመን ያየው ነቢዩ። እርሱ እንደዛ ዋጋ ከፍሎ እኛ ግን ተቀበዘበዝን አለ። ተቀበዘበዝን። መዳንን ከሌላ ቦታ ፍለጋ ተቀበዘበዝን። የኃጢአት ስርየትን ፍለጋ ተቀበዘበዝን። መዳንን ፍለጋ ተቀበዘበዝን። ጽድቅን ፍለጋ ተቀበዘበዝን። ከተራራ ተራራ፣ ከመንደር መንደር ተቀበዘበዝን። እንደ በጎች ተቀበዘበዝን። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። የራሱን ኃጢአት ስርየት ማግኛ መንገድ፣ የራሱን ከእግዚአብሔር ጋር መታረቂያ መንገድ፣
የራሱን የዘላለም ሕይወት ማግኛ መንገድ ሁሉም ሰው ፈለገ። አይገርምም? እግዚአብሔር ግን የሁላችንን በደል በእርሱ ላይ አኖረ። ወንድሜ ኃጢአትህን የተሸከመ አለ፣ በደልህን የተሸከመ አለ፣ ያንተን ርኩሰት ያንተን እርግማን የተሸከመ አለ። ስለ አንተ የተጨነቀ፣ ስለ አንተ የተሰቃየ፣ ስለ አንተ አፉ ሳይከፍት ዝም ያለ፣ ስለ አንተ ለመታረድ እንደሚነዳ ጠቦት፣ በሸላቾቹ ፊት ዝም እንደሚል በግ አፉን ያልከፈተ፣ በማስጨነቅና በፍርድ የተወሰደ፣ ስለ ሕዝቡ ኃጢአት ተመትቶ ከሕያዋን ምድር የተወገደ አንድ አለ። ነገር ግን ከትውልዱ ማን አስተዋለ? ማን አስተዋለ? ከትውልዱ ማን አስተዋለ? የእግዚአብሔር ልጅ ይህንን ሁሉ መከራ የተቀበለው ሰውን ለማዳን እንደሆነ፣ ሰውን ለማትረፍ እንደሆነ፣ ሰውን ለመታደግ እንደሆነ፣ ኃጢአትን ለማስተስረይ እንደሆነ፣ ከበደል ለማንጻት እንደሆነ፣ ሰውን ለማጽደቅ እንደሆነ፣ ብቸኛ መንገድ ሆኖ እንደተገለጠ፣ ብቸኛ ሕይወት ሆኖ እንደተገለጠ፣ ብቸኛ ሰላም፣ ብቸኛ እረፍት ሆኖ እንደተገለጠ ከትውልዱ ማን አስተዋለ? በቂ እንደሆነ ከትውልዱ ማን አስተዋለ? ብቸኛ ሕይወት፣ ብቸኛ እውነት፣ ብቸኛ መንገድ፣ ብቸኛ መታራቂ፣ ብቸኛ ሰላም ማግኛ መንገድ መሆኑን ከትውልዱ ማን አስተዋለ? እርሱ ግን በእግዚአብሔር በደዌ ያደቃው ዘንድ የፈቀደ ነፍሱን ስለ ኃጢአት መስዋዕት ያደረገ ነው። ነፍሱን ማንም ስለ አንተ ራሱን መስዋዕት አላደረገም። ማንም ስለ አንተ ነፍሱን መስዋዕት አላደረገም። በዚህ ሳምንት ላይ ምንድን ነው የሚያደርጉት የሚለውን ይፈቀድልናል ማለት ነው። የሚከለከለውን በደንብ በግልጽ ምዕመናን ሊያውቁት የሚገባው ነገር ምንድን ነው? የሚከለከለው ፍትሐተ ኃጢአት ነው። እንዴት በቃ አንተ ከታች አንተ ኦርቶዶክስን አታውቃትም ነበር፣ ዝም ብለን የወጣው በሐዋርያት የነበረው ሰይጣን ይሰማ እንጂ ያይ አልነበረም። ኤርምዬ በዚህ ዘመን ያለው የሚያይ ነው፣ አይሰማም። በዛ ዘመን ደግሞ በነ ጳውሎስ ጊዜ አያይም የሚሰማ ነበር። ለዛ ነው በኢየሱስም የሚያወጡ የነበሩት። ይሄኛው መስማት አይችልም፣ በምልክት ነው የምታስረዳው። ድንቅ ነው። አልደረስም። እሺ ወደ ሽጉጡ ይሄ ለእኔ ምሳሌ ነው፣ መቼም አልጥለው። ስለዚህ ሁልጊዜ የነን ይዤ እታያለሁ ማለት ነው። ይሄ አይከለከልም። የተከለከለው የካህኑ ቡራኬ ነው። የካህኑ ቡራኬ ምዕመናን በደንብ እንዲገባቸው የሚያስፈልገው የካህኑ ቡራኬ የተከለከለው ስርየተ ኃጢአት የሚያሰጥ ስለሆነ ነው። ስርየተ ኃጢአት ያልተሰጠበትን የ5500 ዘመን ታሪክ ለማስታወስ ምክንያቱም ሰማሁ አይደል? ሰው ምን ያህል ቦታ እንደማይሰጡ እነሱ እንዳሉት እንኳን ቢሆን ስርየተ ኃጢአት የሚሰጡ እንኳን ከሆነ ለትውስታ ለትዝታ ብሎ በዚህ ሳምንት አይሰጡም። የሚገርም እኮ ነው። አዲስ ኪዳን ላይ ሆነ ፕራክቲስ በዚህ ሳምንት እንዳትሞቱ። ልክ ነው። በዚህ ሳምንት እንዳይሞቱ በቃ ኦርቶዶክሳውያን። ኧረ በዚህ ሳምንት ሌላ እምነት ያዙ፣ ከዛ ትመለሳላችሁ። ሰኞ ከዛ ተመለሱ። እንደዛ ነው የሚሻለው። እንደዚህ ነው የሚሻለው። ሌላ ደግሞ ማለት ነው። አዎ እንዴ በደንብ ይሰጣል እንጂ በደንብ የቄሱ ያልሰጠ ምን ይሰጣል? የጌታ እራትን በተመለከተ ደግሞ ሰምተሃል? ቁርባንን ማለት ነው። ያው ቁርባኑ ማንገድል ላይ ነው፣ ያቦ ላይ ነው አይደል? ያቦ ላይ አይደለም። ሰውየው ቁርባንን ከወሰደ በኋላ አስመለሰው ማለት ነው። መባጽው ነው መሰለኝ፣ አስመለሰው። ከዛ በኋላ መባጽውን ሄዱና ያን ቱከቱን ይበሏል ማለት ነው። ገድላቶቹ ላይ እንደዚህ አይነት ብዙ ሀሳቦች እናገኛለን። እና
ሜላም ምሳ እየበላሁ ነበር። ረበሽ እንዴት አድርጌ ልብላ ምሳ ትላለህ? እውቀት አንተ ሰው ትውከት ይበላል፣ አንተ ደህና ምግብ መብላት ረበሸኝ ትላለህ። ሶራ አንተ እንዴት ነው ነገሩ? ሜላይ ግን እኔ ጥያቄ አለኝ። ኧረ ቆይ በኋላ ጥያቄ ቢኒ እንትን ከዛ ይኸውልህ የግሪክ ኦርቶዶክስ ደግሞ ምን ትላለች መሰለ? ሰሞኑን አይተዋል ግሪክ ኦርቶዶክስ ምን እንደምትል? ምን ትላለች? ቁርባንን በተመለከተ ቆይ ላሳያችሁማ ግሪክ ኦርቶዶክስ እሺ ግሪክ ኦርቶዶክስ ምንድን ነው የሚያደርጉት? ቁርባኑ ሲነጥብባቸው ምንድን ነው የሚያደርጉት? ምንጣፍ ካልሆነ ምን ያደርጓል? ቄሱ ይልሷል፣ በምላሱ ይልሷል፣ ንጹህ እስከሚሆን ድረስ ማለት ነው። ሲሚንቶ ወይም ሴራሚክ ምናምን ከሆነ። ምንጣፍ ግን ከሆነ እንደዚህ ቆርጠውና ከዛ በኋላ ሄዶ ያቃጥለዋል ማለት ነው። እና ቄሱ ምን ቢሆንለት ጥሩ ነው? ምንጣፍ ቢሆንለት ነው ጥሩ አይደል? ኬስ ነው የሚያመጡት ግን ስሙ accidentally spills communion on the floor. Well, that's exactly what happened to us a little while ago, and that's why I'm here making a repair. Now, it can happen on carpet like it is here, or it can happen in marble. So the first step in either case is the priest immediately has to then sop it up pretty much with his tongue to make sure that he gets all or as much of it. የሆነ ችግር አለ። እስቲ አሁን ወደ ጥያቄ ማለፍ ትችላለህ ቢኒ። አይ በቃ ምንም እኔ ጥያቄ ሁሉ ተመልሶልኛል። ኩላይታ ጥያቄ ሁሉ መልሳለች። እኔ ጥያቄ የለኝም። ለመጠየቅ ራሱ እኮ በጣም አስቸጋሪ የሆነ ነገር ነው የሚያደርጉት። አሁን ለምሳሌ አክሲደንትሊ ስፒል ያደረገው እንትን ላይ አክሲደንትሊ ስፒል ያደረገው ምንድነው ኮሚኒየን ላይ እንደው በአጋጣሚ እንበልና ቄሱ በጫማው ቢቆምበት ጫማውን ገልብጦ ልሷል ማለት ነው እንዴ? ወዶ ነው ይልሷል እንጂ በደንብ እግሩ ላይ እስከሆነ እግሩን ከውስጥ እግሩን እንዴት ጂምናስቲክ አይሆንበትም። ለዛ እኮ ነው ኢትዮጵያ ውስጥ አስተውልሃል። ለምሳሌ ምን ይላል እንትን ጳውሎስም ከዚህ በበላችሁ ጊዜ የኢየሱስን ሞቱን ትናገራላችሁ ይላል አይደል? እዚህ እኮ ልክ እንደቆረብክ እኮ አፍህን ነው የምትይዘው። ታውቃለህ ማለት ሊትራሊ ነው አፍህን የምትይዘው። ያ ማውራት አይፈቀድም። ብቻን መሆን አትችልም። ሰይጣን የቤተክርስቲያን ከንጽህና ጋር ያላት ችግር ምንድን ነው? ኤርሚ ከዚህ በበላችሁ የሚለው እኮ ከዚህ በላሳችሁ በሚል ተቀየረ እኮ እሱ ታጊ ያለ መረጃ እናወራም። ቴንኪዩ ሜላ። ምንም አይደል ዳጊ፣ ምንም አይደል። እየበላችሁ የነበራችሁ ሰዎች ግን ይቅርታ፣ መጀመሪያ ማስጠንቀቂያ መናገር ነበረብን። እንዲህ ነው እንግዲህ ብቻ ኦርቶዶክስ የሚል ስያሜ ያለበት ቦታ ሁሉ ወይም መላስ አለ፣ ወይም መጉረስ አለ፣ ወይም መጥባት አለ፣ የሆነ ነገር ብቻ አለ እና በጣም ከወንጌል እንዴት እየራቁ እንደሆነ ትልቅ ማሳያ ነው። ከዛ ምን ይሉናል? እኛ እኮ ስለምናከብር ነው እያከበር ነው የሚሉት አይደል? ይህን ሀሳቦችን ስናነሳባቸው ለጌታ እራት ያለን ክብር፣ ለቁርባን ያለን ክብርን ለማሳየት ነው ይላሉ። ግን ሰውን አይደለም የሚያከብሩት እነሱ። ሁልጊዜ ቦታን፣ ህብስትን፣ ወይንን፣
ዕቃን፣ አህያን እንደዚህ ነገሮችን ነው የሚያከብሩት እንጂ ቀንን ቀንን ለሰው ያላቸው ቦታ በጣም ዝቅተኛ ነው። በጣም ዝቅተኛ ነው። ስዕልን የሚገርማችሁ አንዱ በዚህ በሰሞነ ሕማማት ከሚነበበው ጽሑፍ መካከል አንዱ ምን ይላል መሰላችሁ? ባለፈውም ጊዜ ያነሳለው መሰለኝ፣ ባለፈውም ዓመት ሰሞነ ሕማማት ላይ በተለይ የሮቡ መሰለኝ ካልተሳሳትኩ የሚነበብ አለ በዚህ ሳምንት ላይ ማለት ነው። እና መጽሐፉ ያለው የለም ማለት መጽሐፉን ዛሬ ሳልይዘው መጣሁ እንጂ አሳያችሁ ነበር። ሜይ ቢ ወይም ነገ አሳያችኋለሁ። ኢየሱስ በአንድ ወቅት ጠፍቶ ነበር። ይህን ታሪክ ሰምታችሁታል? ኢየሱስ በአንድ ወቅት ጠፍቶ ነበር እና ይሄ ሉቃስ ላይ ያለውን አይደለም፣ ከዛ በኋላ ካረገ በኋላ ነው የምላችሁ። ኤርሚ ሰምተዋል? ኧረ በጣም አልሰማሁም። ምን ሆነ መሰለ፣ አንዲት ሴት ነበረች እና የማርያምን ስዕል ምስለ ፍቅር ወልዳ የሚባለው ማርያም ያው ሕፃኑን ይዛ ያለችበት ስዕልን ሁልጊዜ ታከብረው ነበር። ትሰግድለታለች፣ ሃይማኖታዊ ልምምዶችን ታደርጋለች። አንድ ወቅት ላይ የሴቲቷ ልጅ ጅብ ወሰደባት። ጅብ ይዞባት ሄደ እና ሴቲቱ በጣም ተናዳ ሄዳ ከማርያም ስዕል ላይ ልጇን ቆርጣ ወሰደችው። ከዛ በኋላ እንትን ውስጥ ምንድነው ቁምሳጥን ውስጥ ደበቀችው ማለት ነው። እና ምን አለቻት ማርያምን? ልጄን ካላመጣሽ ልጅሽን አልሰጥሽም አለች። ከዛ በኋላ በቃ ኃይለኛ መብረቅ ይታይና በር ይንኳኳል። ከዛ በሩን እንዳስትከፍት ማርያም ትመጣለች ልጇን ይዛ ማለት ነው። እንኪ ልጅሽን እንኪ፣ ከብብቴ ውስጥ የወሰድሽው ደግሞ ልጄን ስጭኝ ትላታለች። ከዛ ቁም ሳጥኑን ትከፍቶና ኢየሱስን ትመልስለታለች ማለት ነው ለማርያም። ሮብ ነው ማክሰኞ የሚነበቡ አንዱ ይሄ ነው በዚህ ሳምንት። ወይ ታሪክ! አንዱ የሚነበቡ በዚህ ሳምንት ይሄ ታሪክ ነው እና የኢየሱስን ሕማም እያሰብን ነው ይላሉ። ማለቅ የሌለው ተረት ያለው ይህንን ነው እንዴ! ደግሞ የማርያም ንግግር ነው በጣም የገረመኝ። ከብብቴ ውስጥ የወሰድሽውን ልጄን አምጪ ነው የምትላት። ቃል በቃል እንደዛ ነው የሚለው። ዲዮዶራንት ነው እንዲወሰደችበት የሚለው ሚዩት ነው። አውቄ ነው ኤርሚ ሚዩት የሆንኩት። ዳጊ ሊያጣላኝ ነው ከብዙ ሰዎች ጋር። ምናልባት እስቲ ነገ መጽሐፉን ሳመጣው ታዩታላችሁ። ስቱዲዮ ረስቸው መጥቼ ነው። በጣም ብዙ የሚገራርሙ ሀሳቦች ነው ያሉት። በተለይ እንትን ግብረ ሕማማት የሚባለው መጽሐፍ አይተዋል? አዎ እንዴ! በጣም የኢየሱስ ሕማም ሳይሆን ወንጌል የሚካድበት መጽሐፍ እኮ ነው እንዴ! ማለት አንዳንድ ነገሮች ደስ የሚሉ ነገሮች አሉበት። ያው እንደ የትኛውም ገድላቶች አንዳንድ ደስ የሚሉ ነገር ጣልጣል ያደርጉበታል። በተለይ ከኢየሱስ ስም ጋር በተገናኘ ምናምን እኔም መጽሐፌ ላይ የተወሰነ አስገብቼበታለሁ። ግን ኢንዘን ጀነራል ጠቅላላ ሀሳቡን ስታየው ግን በጣም አስደንጋጭ ብዙ ሀሳቦች አሉት። ለምሳሌ አንዱ ምንድን ነው የሚለው አርብ ዕለት እንግዲህ የፊታችን አርብ ስቅለቱን ሲያስቡ የሚነበበው 9 ሰዓት ላይ ያለው የሚነበበው ምን የሚል ክፍል ነው? ሴጣን ኢየሱስን ውጦታል የሚለው ክፍል ነው የሚነበበው። እና ኢየሱስ ምን ይላል መሰለ? ሴጣን አላምጦኛል ይላል። ከዛ እኔ ሆድ ውስጥ ሆኜ ጥርሱን ሰበርኩት ይላል። ውጦኛል ይላል ማለት ነው። እና ሴጣን ኢየሱስን ውጦታል ብሎ አርብ ዕለት ያነቡታል ማለት ነው። ከውስጥ ነው ያሸነፈው። አምላኬ አምላኬ ለምን ተውከኝ ሲለውና እቺ ጽዋ ከኔ ትለፍ የሚለውን ቃል ሰምቶ ሩቅ በሲ መሰለው ሴጣን። ኢየሱስ ያው ኖርማል ሰው ብቻ መሰለውና ሂዶ ዋጠው ማለት ነው። ከዛ ኢየሱስ ውስጡ ገብቶ መለኮቱን ሲያሳየው
አልቻለም። ሴጣን ጥርሱ ተሰበረ እና በሲኦል የነበሩትን ነፍሳቶች በዝብዞ አወጣ ማለት ነው። ይሄ ይነበባል። አርብ አሁን የፊታችን አርብ የሚነበበው አንዱ ይሄ ክፍል ነው፣ የ9 ሰዓቱ ክፍል ማለት ነው። የሚገርም ነው። እና ራሱ ኢየሱስ እዛ ክፍል ላይ ምንድን ነው የሚለው? ሴጣን ዋጠኝ ነው የሚለው። ሰው መስየው ዋጠኝ፣ ከዛስ አላመጠኝም ይላል። እኔ ግን ጥርሱን ሰበርኩት ይላል ማለት ነው። እንዴት በጣም ጥሩ አይደል የሚያስቡት ኢየሱስን። ነገ ይዘውና ይዞ እመጣለሁ፣ ነገ አሳያችኋለሁ። መጽሐፉ ራሱ ምን እንደሚያክል እኮ በስመ አብ ግዙፍ ነው፣ የሌለው ነገር የለም። በጣም ትልቅ መጽሐፍ ነው፣ በጣም ትልቅ መጽሐፍ ነው። ነገ አሳያችኋለሁ፣ እንደ ጌታ ፍቃድ አሳያችኋለሁ። ዛሬ ኤርሚ የለም እንደ ተናገሩነቱን ሜቢ እሱ ጋርም እኮ ሊኖር ይችላል መጽሐፉ። እሺ ወንድሞች ቀጥሎ እስቲ ሌላ የማርያም ጠላት በሚለው ሀሳብ ላይ የምትጨምሩት ነገር ካለ የሚገቡ ወዳጆች ካሉ ይግቡና በግብረ ሕማማትም ላይ የማርያም ጠላት ማን ነው በሚለውም ላይ መግባት የሚፈልጉ ሰዎች አሉ። አያምሹር ይግቡና ይወራ። አይ ይመጣሉ ብለህ ነው? አይመጡም። እነዚህን ሀሳቦች ሰምተውማ አንዳንዱ ዛሬ ስለሆነ የሚሰማው ደንግጦ ቁጭ ነው የሚለው። ሜላይ ጠዋት ሞክሬ ነበር። ሳምንቱ ምን እንደሆነ ሳላቅ ከአንዱ ጋር ውይይት ጀምሬ ለካ ህመም ላይ ናቸው። ህመም ላይ ያለ ሰው ጋር እንዴት ነው የምትግባባው? እና እንግዲህ ጌታ ይርዳችሁ። ትላንትና ግን አንድ ያመለጠ ቪዲዮ አለ እጄ ላይ። ያው ጴንጤ ታውቃለህ፣ ምንም ነገር ሲሰማ ጥቅስ ስጠኝ፣ ማስረጃ ስጠኝ፣ ዝም ብለህ ከወዲያ አታውራኝ፣ ከተረት አታውራኝ የምንለው ነገር አለና ይሄ ነገር በጣም በተደጋጋሚ የሆነባቸው መሰለኝ ኦርቶዶክሳውያኖች መጨረሻ ላይ አንድ ምላሽ ሰጡ። ብያለው የሚል በቃ ብያለው ወደሚል። ይሄ ነገር ልጅ ሆኜ ነበር የሰማሁት። ቄሱ እየሰበኩ ጥቅሱ ነው መልእክቱ ጠፍቷቸው እግዚአብሔር ሙሴን ህዝቤን በምድረ በዳ ምራ ብሎ ቢለው ያሉትን ታውቀው ልጁ እኔም አውቀው ቢለው አሉ። ጠፋቸው። ይህስ ተጽፏል ቢያንስ አሉ ሲጠፋቸው። እና እኚህም ዲያቆን የሆኑ ቄስ አላቅም ትላንትና ቪዲዮ ላይ እያየን የሆነ ነገር ተናገሩና በኋላ ጴንጤ እንደሚጠይቃቸው ገብቷቸዋል። ያው ኦርቶዶክሳኖችም ጥሩ ነው፣ አሁን መጠየቅ ጀምረዋል፣ የት አለ ማለት ጀምረዋልና አይ እንግዲህ ብያለሁ አሉ። ቆይ ላሰማችሁ ቪዲዮ። ወደዚህ ተደርሷል ነው መልና በጣም ከባድ ነው። አሁን ትንሽ የጠነከረ ሄዷል። ከዚህ በኋላ ያሉ ውይይቶች በቃ ብያለሁ ካሉ ምንድን ነው የምናደርጋቸው? ምን ታመጣለህ ነው? ምን ታመጣለህ ሆነ። በጣም ቆይ ቪዲዮን እስካዘጋጅ ቀጥሉ እናንተ። ኤርሚ ትልቁ ተኝቻለሁ ብሏል ዛሬ። ኤርሚ ስግደት ላይ ነው ዛሬ። መጽደቅ አይችልም። ትንገረህ እውነቱን አይችልም። ለትዳር ድሃ መጽደቅ አይችልም። ትንገረህ እውነቱን አይችልም ነው የምልህ። የባለትዳር ድሃ መጽደቅ አይችልም እያሉ ነው። እዚህ ላይ ምላሽ ይሰጣላችሁ። እንቀጥል። ለትዳር ድሃ መጽደቅ አይችልም። ትንገረህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው
ወረድኩባችሁ ብያለሁ። አሁንም የማይቀር ነገር ነው። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን? ባለትዳር ድሃ መጽደቅ አይችልም። ድንገረ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን እንዶተዴ ራስን ይመታሃል። የራስ ቃል ራስ ላይ ይጮህብሃል። የዛን ጊዜ ማንም አልጠየቃቸውም። ከሆን ይህ ሰው እየሰበኩ ነው የጥሺ አምጡ መረጃም ብሎ እዚህ ኮንፍሮንት እያደረጋቸው ያለ ሰው የለም እኮ። ግን አንዳንድ ጊዜ ተረት ሲሆን እዛው ይመታህና ታስበውና በቃ ብያለሁ ትላል። ማንም ሳይጠይቅ ራስ መልስ ትሰጣል። ሀንት ያደርግሃል የራስህ ቃላቶች። ግን የእግዚአብሔር ቃል ቢሆን ግን ምን አገባኝ ተጽፏል። ሄደው የእግዚአብሔርን ቃል ሄደው ሪፈር አድርጎ የእግዚአብሔርን ቃል ይሞግቱ ከፈለጉ ብለህ በኮንፊደንስ ትናገረዋለህ። ግን ተረት ሲሆን እዛው ላይቭ ሂት ያደርግሃል። ይሄ ነው ችግሩ። እና ከዚህ በኋላ ልጆቻቸው ጋር እንዴት ነው የምንወያየው ነው። የሆነ ነገር ስንል ብያለሁ ካሉን እንዴት ነው ሰላም የነበረው ውይይታችን የሚቀጥለው ነው። ቀጥሎሽ ተባረኩ። በተለይ ድሃ ባለትዳሮች አይጸድቁም ያሉት ነገር በጣም አይዶን ነው። ዲስ ኢዝ ቱ ማች። በጣም ልብ ይሰብራል። ከዚህ ሁሉ በቃ እንግዲህ አብዛኛውን ኢትዮጵያ እንግዲህ ያው ድሃ በምንድን ነው የሚመዘነው? አሁን እኮ ሚዛኑንም አላስቀመጡልንም። ደብሊው ኤች ኦ ባወጣው ዩኤን ባወጣው ስታንዳርድ ነው ድሃን የምንመዝነው። የድሃም ደግሞ አለ የሚባል እንደዛ አለ። ዲቪዥን አለው፣ እያንዳንዱ ካቴጎሪ አለው። የድሃስ በጣም ነው የማይጸድቀው። ድሃስ የተባለው ከየትኛው? ስትኖር ባትታወቅ ስትሞት እኮ ይታወቃል። ኦርቶዶክስ ውስጥ በፍትሀት የድሃ ነው ሙሉ ፍትሀት ነው ክፍሎ ትባላለህ። እዛ ጋ ይታወቃል። ዘመን እና ጭበረብረህ ብትኖር ያገኛል። የሙሉና የድሃ ፍትሀት ይባላል አይደል? ቤላይ ይኸው ከፈለጉ ማስረጃም አለ። ቀጥል ቢኒ፣ ትክክል። እንግዲህ የሀብታም ፍትሀት አለ፣ የድሃ ፍትሀት አለ። ልየቀጥሽ የገባውን ሰው አውራው ቢኒዬ። ኦኬ፣ እሺ። ፍቅር ሰላም ላንተ ይሁን። ከየት ቤተ እምነት ነው ወንድሜ? ፍቅር ሚዩትን አንሳው ወንድም አለ። እሺ ኦርቶዶክሳውያን ካላችሁ ላኩልንና መግባት ትችላላችሁ። አንድ የሚገባኝ ነገር ምንድን ነው? ያሳፍራል ወይ የመልዬ ምን አልክ? አይ ዳጊ ይህንን ቪዲዮ ሲያሰማን አንድ ነገር ትዝ ብሎኝ የሆነ ቪዲዮ ፈልጌ ነበርና የሆነ አጣሁት። ግን የመነኩሴ ሀብታም ነው አይደል ያሉት? የመነኩሴ ሀብታም አይጸድቅም አሉ እና አሁን ላይ ከመነኮሳቶቹ በላይ ሀብታም አለ ወይ? በጣም በቅርብ ጊዜ ውስጥ እንግዲህ የሞቱ አንድ ጳጳስ ነበሩ፣ አቡነ ሰላማ የሚባሉ እና የአቡነ ሰላማ ኑዛዜ ነበር። ሲሞቱ ያወረሱት ውርስ ነበር እና ኢን ሚሊየንስ የሚቆጠር ገንዘብ ነው ለተለያዩ ሰዎች እና ለቤተክርስቲያን ያወረሱት ማለት ነው። በጣም ብዙ ኢን ሚሊየንስ ነው የምላችሁ። እና እሱን ቪዲዮ አጣሁት። ግን የእሳቸው ተማሪ ማን ነው? መምህር ዘበነ ናቸው፣ የአባ ሰላማ ተማሪ። እና ያን ጊዜ አባ ሰላማ ይህንን ኑዛዜያቸውን ከተነገረ በኋላ በዜና ነው የተነገረው፣ በኢኦቲሲ ላይ ከተነገረ በኋላ በጣም ብዙ ሰው እንዴት አንድ መነኩሴ ሁሉ ኢን ሚሊየንስ የሚቆጠር ገንዘብ ይኖረዋል የሚል አንዳንዱ ሲወቅሳቸው የተለያየ አስተያየት ሲሰጥ ነበር። እና ዘበነ ለዚህ ምላሽ የሰጠው አንድ ቪዲዮ አለ። እሱን እኮ ያሰማችሁ ምን እንደሚል። ሜላይ ግን አወር ቨርሽን ኦፍ ካገኘ ኑዛዜውንም አሰማችኋለሁ። የእኛ ቨርሽን ኦፍ ድሃ እና የእነሱ ቨርሽን ኦፍ ድሃ ይለያያል። ይሄ ነው እኮ ችግሩ። እነሱ ጋር የመነኩሴ ድሃ የሚሉት 4 ፓትሮል ብቻ ያለው ነው።
ገባ። ያው ትናንትና ቀስ መሪ ጌታ ሲናገሩ ነበር የሚገርምና እኛ አሁን ድሃ የምንልበት እንትን እና እነሱ አንድ አይደለም። 2 ፎቅ ብቻ ካለው በቃ እንደ 2ቷን ፎቅ እንደያዘ ሞተ ተብሎ ይታዘናል። ይሄ ራሱ እንትን ነው። ቀጥል ሚላይ ለቤተ ክርስቲያን አብረዋቸው ላስተማሯቸው ልጆቻቸው ለረዷቸው አባ ሰላማ ወንዶች እነ መምህር ቦጋለ እነ መምህር ዘገዬ ጋግረው አብኩተው አስተተው ጋግረው ወጥ ሰተው በገዳማዊ ኑሮ እንደኖርን ታውቃለህ። አንደኛ ይህንን የክፋት ንግግር ከመናገር በፊት መጠየቅ ያስፈልጋልና አቡነ ሰላማ ቤቱን ኬት እንዳመጡት ታውቃለህ? ገንዘብ ነበር ሲነሳ የነበረውና እነዚህ ጳጳሳቶቹ በተለይ 5 ኪሎ የሚገኘው መንበረ ፓትርያርክ ግቢ ውስጥ ቤት አላቸው፣ በነፃ የሚኖሩበት ቤት አላቸው፣ አፓርትመንት አላቸው ጳጳሳቶቹ የሚኖሩበት ማለት ነው። ግን ከዛ በተጨማሪ ነው ከዛ ካሉበት ግቢ በተጨማሪ በጣም ብዙ ቤቶች አሏቸው። አብዛኞቹ ብዙ ቤቶች አሏቸውና አሁን ከተናገሩት መምህሩ ከተናገሩት ትምህርት ጋራ በጣም የሚጋጭ ነው። በእሳቸው ንግግር ከሆነ የትኛው ጳጳስ የትኛው መነኩሴ ምን አይልም አይጸድቅም ማለት ነው። እኔስ የምትጨምሩት ሀሳብ ካለ ጨምሩበት። አባ ሰላማ ግብፅ ፕሮቴስታንት ኮሌጅ ነው እንደ ተማሩት የሆነ ቪዲዮ ላይ እየሰማሁ ነበር። የት እንደተማሩ እንጃ፣ እሱን አላውቅም። ዛጌ ግን ሊሆን ይችላል። አብዛኞቹ ውጭ የተማሩ ናቸው ጳጳሳቶቹ። ፈቃደኛ ከሆኑ እኔ በሙያዬ ኦዲት ማድረግ እችላለሁ። ሚላይ አረ እኔ እናንተ ብቻ ቀረን እንተኛ። በቃ እኛ ጋር እንኳ ቀን ነው ግን እንትኑ ያላቸው ሀብት እኮ ተሰብስቦ ብዙ የመሰላችሁ ከታክስ በፊት ነው እንዳይሉንና እንዳያስቁን እንጂ ታክስ እንከፍላለን ምናምን ብለው ማለት ነው። በዚህ ሰዓት እኮ ኢትዮጵያ በጣም ስለመሸ ቤድ ታይም ስቶሪ የሚሆነው አንዳንዱ ነገር